በቲክቶክ፣ በፌስቡክ፣ በዩቲዩብ ትልቅ ተጽዕኖ በመፍጠር ላይ የሚገኝ ጎበዝ፣ ጸባዩ ደግሞ አብራችሁ የሰራችሁ ባልደረቦቹ አላችሁ አይደል? አትመሰክሩለትም? ስለ ጸባዩ ስለ ትህትና ኪም በነገራችን ላይ ከ7 ዓመት በፊት ነው ሳውቀው እንዲህ አይደለም ገና ከዚህ በላይ ትልቅ ቦታ ላይ እንደሚደርስ የምትማመንበት ጎበዝ፣ ሙያውን ስራውን አክባሪ ወጣት ነው። እናቱን አክብሮ አስከባሪ እንዲህ አይነቱን ደግሞ ወጣት ላኪ ረሚት ብራንድ አምባሳደር አድርጎ ሲያከብረው ኩራቱ የጋራ ነው። ስለዚህ እንኳን መረጣችሁት፣ እንኳን ከእናንተ ጋር ሰራ ብላችሁ በደንብ ብታመሰግኑልኝ ደስ ይለኛል። በቀጥታ የመጀመሪያ የፊርማ ስነስርዓቱን የምናካሂደው ከአብዱልከሪም ጋር የሚሆነው አስተባባሪዎች ወደዚህ በነገራችን ላይ አቶ ሀብታሙ ሸኙልኝ ጋብዘን ነበር። ሸኙልኝ ግን እስኪ በደንብ ሞቅ አድርጋችሁ ካልሆነ እሺ፣ አዲስ አመት ላይ ነው የምንገኘው። በፈረንጆቹ 2026 ላይ ጃንዋሪ 1 ላይ ነን። አዲስ ነገር ደግሞ ላኪ ረሚት ይዞልን መጥቷል። አዲሱ ነገር ምንድን ነው የሚለውን አይተናል። አሁን ደግሞ አዳዲስ አቅም ያላቸው ወጣቶች ጋር በፕሮዳክሽን ላይ የሚሰሩ ትልቅ ስራዎች እየሰሩ ካሉ ጎበዝ ብርቱ ወጣቶች ጋር የፊርማ ስነስርዓቱን ያካሂዳል። ስለዚህ በቀጥታ የምናልፈው እናንተ ሞቅ ደመቅ እያደረጋችሁ ታግዙናላችሁ። አስተባባሪዎች የፊርማ ስነስርዓት እንዲካሄድ በቀጥታ የፊርማውን ስነስርዓት የምንጀምር ነው የሚሆነው። እንኳን ደስ አላችሁ። ኪማፒ አሁን ላይ በሀገራችን ትልልቅ ተጽዕኖ ፈጣሪ አዳዲስ አቅም ያላቸው ልጆች ብቅ እያሉ ነው። ከዛ ውስጥ እንግዲህ በመታወቂያ ስሟ አታውቋትም። አሁን እሷ መሆኗን ባታውቁት ተደነግጡ ነበር። በመታወቂያ ስሟ ቃል ኪዳን በየነ ልክ ነኝ? በመታወቂያ ስሟ በቲክቶክ እና ማህበራዊ ሚዲያው ላይ ደግሞ በነገራችን ላይ ዘመኑ ይዞልን ከመጡ በጣም ተስፋ ከምናደርግባቸው ወጣቶች ውስጥ አንዷ ናት። በቲክቶክ ላይ የምትሰራቸው የበጎ አድራጎት ስራዎች የመዝናኛ ዘመኑን የመጠኑ አዳዲስ ይዘቶች ውስጥ ተጠቃሽ ናት። የዛሬው የላኪ ረሚት ቀጣዩዋ አምባሳደር ናት። ለእሷም በተመሳሳይ 3,100,000 ብር ተከፍሏታል። 3,100,000 ብር። ስለዚህ በቀጥታ የፊርማ ስነስርዓቱን ምንቀጥል ነው የሚሆነው። እንኳን ደስ አለሽ ቃል ኪዳን። የፊርማ ስነስርዓት እንቀጥል። እሺ፣ እጅግ አድርገን እናመሰግናለን። አቢሲኒያ ባንክ፣ ኦሮሚያ ባንክ፣ ረሚስ ባንክ፣ ዘመን ባንክ፣ የኢትዮጵያ ንግድ ባንክ፣ ቴሌብር ከዚህ ፕሮጀክት ጋር አብረው እየሰሩ ያሉ አጋር ድርጅቶች ናቸው። እጅግ አድርገን እናመሰግናለን። እሺ፣ እንቀጥል። ምን ተሰማቸው የሚለውን እዚሁ እነሱ አረፍ ይበሉልን። የስ መልቲ ሚዲያ እጅግ አድርገን እናመሰግናለን። ከ90 በላይ ማስታወቂያዎችን የሰራ እሺ፣ ምናልባት የሚነሱ ምን ተሰማቸው፣ ስለ ላኪ ረሚትስ ምን ይሉናል፣ በተለይ ይዞልን ስለመጣው እድል እንግዲህ በደንብ ይገልጹልናል። ቀጥታ ወደ ኪም ከኋላ ያሉ ተሸፈኑ መሰለኝ እንድንላቸው በደንብ ኮኔክት እንድናረግ እሺ፣ በጣም
አመሰግናለሁ። ሁላችሁም እዚህ ወዳጆቼ፣ የስራ ባልደረቦቼ፣ ኮንቴንት ክሬተሮች እዚህ እኛን አክብራችሁ የተገኛችሁ ስላረፈደኝ ደግሞ በጣም ይቅርታ። የዚህ ድርጅት የላኪ አምባሳደር ሆነን ስንሾም በጣም ደስ ብሎናል። ከዚህ በኋላ ያለንን ደግሞ የስራ ጊዜ ቆንጆ ኮንቴንት በመስራት የተለያዩ ስራዎችን አብረን በመስራት ጥሩ ጊዜ የሚኖረን ይመስለኛል። በጣም አመሰግናለሁ። እሺ እንኳን ደህና መጣችሁ። ከላኪፔና ላኪሪሚት ጋራ በመስራቴ በጣም ደስተኛ ነኝ። በዚህ በደስታ ቀኔም ደግሞ አባቴ አቶ በየነ ጸጋዬና እናቴ ወይዘሮ ብዙነሽ እዚህ በመሃላችን ተገኝተዋል። በእነሱ ፊት በመሾሜ በጣም ነው ደስ ያለኝ። እንግዲህ አፕሊኬሽኑ እንደሰማችሁት ለሁላችንም የተሻለ ነገር ይዞልን መጥቷል። ውጭ ሀገር ለምትገኙ ሰዎች እንዲሁም ሀገር ውስጥ ለምትገኙ ሰዎች ማለት ነው ብዙ ጊዜ እንቸገራለን። ከዚህ በፊት እነሱ እንደገለጹት ከውጭ ገንዘብ ሲላክልን አይደለም እሱን ነገር የሚያቃልል ነው። እንዲሁም ደግሞ ለቲክቶከሮች ለኛ ከምንሰራው ዶላር ላይ ይታወቃል 50%ቱን ቲክቶክ ነው የሚወስድብን። ያው እንግዲህ 95% ከዚህ በኋላ የኛ የሚሆን ይሆናል ማለት ነው። ከዚህ አፕሊኬሽን ጋራ አብሬ በመስራቴ በጣም ደስተኛ ነኝ። አመሰግናለሁ በጣም። እሺ በተለይ ወላጆች እንዲህ ልጃችሁ በእንደዚህ አይነት ስኬት በእንደዚህ አይነት ስራ ሲታጩ ደስ ይላል። እንደ ወላጅ ሆነን ስናስበው ወላጆችን እንኳን ደስ አላችሁ። ምናልባት ማየት ከቻለን የሁለታችሁን ቤተሰቦች እንዳሉ ስለምናውቅ አንዴ ቆም በሉልንና እናመስግናችሁ። እንኳን ደስ አላችሁ። እሺ እንቀጥላለን። ምናልባት ለሁላችሁም የተዘጋጀ ስጦታ አለ። ወደ ስጦታው ከማለፋችን በፊት ግን ከቤቱ ስሜት ይኖራል፣ ሀሳብ ይኖራል፣ አስተያየት ይኖራል። እኛስ በምን መልኩ ነው የምንሳተፈው? አሁን ብዙ ተስፋ የምናደርግባቸው ትልልቅ ስራ የሚሰሩ ወጣቶች ይታዩኛልና ሀሳብ፣ አስተያየት፣ ጥያቄዎች ካለ እድል ልስጥና በዚሁ ወደ ቀጣይ መርሃ ግብራችን የምናልፍ ነው የሚሆነው። የተሰማችሁን እንኳን ደስ አላችሁ ማለት ይሆናል። እሺ ቤኪ እንግዲህ እናውቀዋለን። ቤኪ እዚህ መድረክ ላይ ነበር መገኘት ያለበት። ጎበዝ ነው። ና ወደዚህ ቤኪ። እንዴት አላችሁ? ለሁለቱም በጣም ስለማከብራቸው እንዲሁም በማህበራዊ የተሳትፏቸውም ስለማከብር ክብር ስጡልን እባካችሁ። ደስ ይላል። እኔ ጥያቄ ምንድን ነው ለተቋሙ ዋና ላዘጋጁ አካልና እንደዚሁም ደግሞ ባለድርሻ አካላቶች እዚህ መሳተፋቸው ሞር ትረስት ኢሹ እንዳይኖር ያደርገዋል። በተለይ ባንኮች እዚህ መገኘታቸው ሰዎች ብዙ ጊዜ ችግራቸው የማህበራዊ ሚዲያ ተጽዕኖ ፈጣሪዎች። እኔ በራሴ ኢቨንት ሚዲያ እና ኮሚኒኬሽን ሚል ተቋም አለኝ። የኢንፍሉዌንሰርስ ማርኬቲንግ ላይ ነው የምሰራው። ከ250 በላይ ቲክቶከርስ በስር ሆነው ይሰራሉ። በቲክቶክ ክሬቲቭ አዋርድ ከመስራቾቹም አንዱ ነኝ። ይሄን ስናደርግ ትልቁ ችግር የነበረው ጋፕ አናላይዝ አድርጎ እንደመጣ ያስታውቃል ተቋሙ። የክፍያ ስርዓትን አስመልክቶ ኢትዮጵያውያን ኢንፍሉዌንሰር እንዲጠቀሙ የሚያደርግ አንድም ተቋም የለም እና ስለዚህ በዚህ መንገድ መሰራቱ በቀላሉ በራሳቸው አካውንት ላይ በፈለጉትና በመረጡት ባንክ ገቢያቸውን 95% የተባለው ይሄ ደግሞ ትልቅ ነገር ነው። ለተቋሙም ክብር ስጡልን። ጥያቄ ግን ምንድነው እዚህ ጋር የመጡት እንግዶች እንግዲህ በዛሬ ብራንድ አምባሳደር ተደርገው በተሾሙት በነ ፓፓራዚ በነ ፊዮኒ አማካይነት ተጋብዘን እንደመምጣታችን ያልተጋበዙ በጣም ብዙ በኢትዮጵያ በአዲስ አበባ በክልል ከተሞች ላይ አሉ ብዙ ኢንፍሉዌንሰሮች። አዌርነስ ክሬሽን ላይ ምን ያስባቸዋል? አሁን አንዳንዴ ሰዎች ስጋት አለባቸው። ቴክኖሎጂ በመጣ ቁጥር ከአካውንት ላይ የሚቀነስ እንጂ የሚሰጣቸው የማይመስላቸው ሁኔታ አለ። ስለዚህ የሁላችንም አዌርነስ ቴክኖሎጂን ለመጠቀም ያለን ነገር እኩል አይደለም። ኤዱኬትድ የሆኑ ሞር ኢንፍሉዌንሰር አሉ፣
ደግሞ ታለንት ነው እንደዚህ አይነት ነገር ላይ ብዙ የማይገባቸው ኢንፍሉዌንሰሮች አሉ። ከዛ አንፃር አዌርነስ ክሬሽንን ከእንደዚህ አይነት ተከፈተ ተሾሙ ተመረጡ ከማለት ባለፈ በብራንድ አምባሳደሮቻቸው አማካኝነት እና በራሱ እንደ ተቋም በክልል ከተሞች ላይና በአዲስ አበባ ባሉት በዛሬ ቀን ያልተገኙት ኢንፍሉዌንሰር ሰፋ ያለ ገለጻ ሞር እንዲጠቀሙ ያደረግ እነሱ አድርገው እንዲያስቡት የሚያደርግ አካሄድ ወይም ደግሞ ቀጣይ መርሃ ግብር ተዘጋጅቷል ማለት መጠየቅ እፈልጋለሁ። በተረፈ ግን ዛይራይድን የመጀመሪያ በኢትዮጵያ የፈጣን የከተማ ትራንስፖርት አገልግሎትን የጀመረ እኔ ደግሞ በመላ ኢትዮጵያ መንግስት ከፍተኛ ትምህርት ተቋማት በማደርጋቸው ኢንስፒሬሽናል ሞቲቬሽናል መድረክ ላይ ጋብዣው ሀብትሽን ቆንጆ ለትውልዱ ያጋራው ትልቅ ነገር ዩኒቨርሲቲ ተማሪ እያለ ነው እንደዚህ አይነት ነገሮች በመስራት ተማሪ እያለ BMW ማርሴዲስ ነው BMW የገዛው መርሴዲስ መኪና የገዛ ሰው ነው አድርቆልኝ በቴክኖሎጂ ወጣ እና አሁንም ይህንን ነገር ለአርቲስቶች ለተለያዩ አካላት ስጦታ መስጫ ቢፈልጉ መላክ ቢፈልጉ ይህን ነገር መጠቀም ይችላሉ ብሏል። ሞር ደግሞ ይህን ነገር ሞር ሰዎች እንዲጠቀሙ ተማሪው ነው ኢንፍሉዌንሰርስ አሉ እነ መቅድይን ካየ እነ በረከት ተስፋዬን አብዛኛው ኢንፍሉዌንሰሮች ከዩኒቨርሲቲ ወጥተው ወይም ደግሞ በዚህ ስኬት የተነሳ ዩኒቨርሲቲ ውስጥ አቋርጠው ወጥተው በሌላ የርቀት ትምህርት የተማሩ ያሉ ስላሉ በእነዛስ እንደቀደመው እየዞርክ ይህን ነገር የማስተማር አዌርነስ ክሬሽን የመስጠት ኃላፊነቱ በተለይ ከሁለቱ የአምባሳደሮች ጋር ምን ታስቧል? ስለሆነ ሁሉ አመሰግናለሁ። ስለጠራችሁኝም ክበሩልኝ። ቴንክ ዩ። በጣም ጥሩ ጥያቄ ነው። ሚስጥርም ልታስወጣን ነው ማለት ነው። እንግዲህ ሁለት ነገሮችን አስበናል። አንደኛው ሮድ ሾው አለን። ያ ሮድ ሾው የሚሆነው ምንድነው? ኢትዮጵያ ውስጥና ከኢትዮጵያ ውጭ ነው። መጀመሪያ ኢትዮጵያ ውስጥ ነው ሮድ ሾው የምናደርገው። ያ ምንድነው? አዌርነስ ክሬሽን ወይም ደግሞ ዛሬ በመረጥናቸው በሁለቱ ቲክቶከሮች በኩል ወደ ህዝቡ እንዲደርስ እናደርጋለን ማለት ነው። ስለዚህ በእያንዳንዱ ከተሞች ውስጥ እየሄድን ምን የሚያገኙትን ጥቅም እየገለጸ እንዴት ሬጅስተር እንደሚደረጉ እንዴት ሲስተማችን ውስጥ እንደሚገቡ እናደርጋለን ማለት ነው። ይሄን ከጨረስን በኋላ ከኢትዮጵያ ውጭ ነው ጉዞ የምናደርገው። የተለያዩ አረብ ሀገራት፣ አሜሪካ እንዞራለን። ያም የምናደርገው ምንድን ነው? ላኪ ሬሚትን ለማስተዋወቅ ነው። ስናስተዋውቅ ሁለት አይነት ኦፕሽኖች አሉት። ቅድም እንዳልኳችሁ ለቤተሰብ ለእናት ለአባት የምንልከው ገንዘብ አለ። ከዛ ውጭ ደግሞ ለምንወዳቸው ቲክቶከሮች እና አርቲስቶችን ብዙ ውስጥ ኢንክሉድ ተደርገዋል። ብዙ ጊዜ ካያችሁ ከዚህ በፊት የነበሩት አርቲስቶች በጣም ብዙ የጭብጨባ ሀብታም ነን እንጂ የፋይናንሻሊ ስትሮንግ አይደለንም ይላሉ። እውነትም ነው። ብዙ ጊዜ አርት አይከፍልም ነበር። ስለዚህ ለምናሳያቸው ወይም ለምንወዳቸው ሰዎች ለምሳሌ አባባ ተስፋዬን እያየን ነው ያደግኩት። ግን አባባ ተስፋዬ ምናልባት የምታውቁት ከሆነ መንገድ ላይ ወጥተው መጽሐፍ ሸጠው እንደውም መጨረሻ ላይ ካልተሳሳትኩኝ ወደ ልመና እንኳን ደርሰው ነው ስንት ነገር ያስተማሩን አባታችን ህይወታቸው ያለፈው ዋጋቸውን ሳንከፍል ማለት ነው። ስለዚህ አሁን ላይ ደግሞ ዛሬ ላይ መጥተናል። ዛሬ ላይ የምንወዳቸው ሰዎች ያ አይነት ነገር ሊያጋጥማቸው አይገባም። ስለዚህ እርዳታ አይደለም ላደረጉልን አስተዋጽኦ ላስተማሩን ወይም ደግሞ ላዝናኑን ቲክቶከሮች አፕሪሺየት ማድረግ እና ጊፍት መስጠት። ከዛም በተጨማሪ ሌሎችም አርቲስቶች ለቲክቶከሮች ብቻ የተገደበ አይደለም። ያው ጊፍት የሚባለውን ነገር የመጣው ከቲክቶክ ስለሆነ ነው እንጂ ለሌላም አላማ መዋል ይችላል ማለት ነው። በቲክቶክ በዚህ አካባቢ ስማቸውን ረስቻቸዋለሁ። ሙሉ ነጭ ሽበት ያላቸው መኪና የተሸለሙት ማለት ነው። በአጋጣሚ ስፓ ስለተደረጉ ስማቸው ጋሽ ሰለሞን እሳቸው በአጋጣሚ ሰው ስላያቸው አይደል ነው እዛ ወደ ፐብሊክ ሊወጡት እንጂ ብናቅ ኖሮ እናግዝ ነበር። ስለዚህ ያንንም ነገሮች ወደ ሚዲያ ማምጣት ብዙ ይጠበቅብናል ማለት ነው። ከአሁን በኋላ በጣም ብዙ የምንሰራቸው ስራዎች አሉ። ዲጂታል ማርኬቲንግ ላይ በቴሌቪዥን ከአጋር ባንኮች ጋር የምንሰራቸው በጣም ብዙ ስራዎች ይኖራሉ። እነዛ ስናደርግ ደግሞ ከመሄዳችንና አንድ ስፔሲፊክ የሆነ ከተማ ከመሄዳችን በፊት ፕሬስ ሪሊዝ ይኖረናል ማለት ነው። እዛ አካባቢ ያሉ ቲክቶከሮች ተዘጋጅተው እንዲጠብቁ ሩቁን እናደርጋለን ማለት ነው። አመሰግናለሁ። ወደ አቶ ሀብታሙ አሻግራለሁ። ከዛም እንግዲህ የመጨረሻ የማጠቃለያ ፕሮግራሞቻችንን እንዲሁ ሁለቱ ፈጣኖቹ ወደዚህ ይመጡና ሽልማቶቻቸውን የምናሳውቅ ነው የሚሆነው። ቀጥታ ሀብታሙ። አመሰግናለሁ። ዲጄ ወንድሜ ቅድም አጠር አድርጎ ያነሳቸው ጥያቄዎች በውስጡ በጣም ብዙ ነገሮች ናቸው ያሉት። ዲጄም ስለነበርኩ ላንተ ነው የማዳለው። እንግዲህ አንደኛው ጥያቄ ያው ከሴኩሪቲ ጋር የተያዙ ጥያቄዎች ነበር የተነሱት። ይሄኛው ያው እንደ ሀገራችን ያው ኢትዮጵያ ሬድ ዞን ውስጥ ነው ያለችው። ስፔሻሊ ከዚህ ከፋይናንስ ጋር ተገናኝተው በጣም ብዙ ሙከራዎች ይደረጋሉ። ስለዚህ ብዙ በሮቻችንን መዝጋት ነበረብን። ያም እንግዲህ አንደኛው ሂደት የእኛ ኮድ ሼር ተደርጎ ከኢንሳ ጋር እነሱ ቴስት አድርገው
ያሉትን ክፍተቶች እንሸፍን አድርገው ከዛ በኋላ ሰርቲፊኬት አግኝተናል ማለት ነው። ስለዚህ የሴኩሪቲ ክሊራንስ አለን። ከዛም በኋላ ደግሞ ያው ሴኩሪቲ ክሊራንስ አለን ማለት ነገሩ ሁልጊዜ የተዘጋ ነው ማለት አይደለም። ሁልጊዜ ቴክኖሎጂ ይቀይራል። ሁልጊዜ አፕዴት የምናደርግ ይሆናል። ይህንን ማድረግ የሚችል ቲም አለን። 24 ሰዓት ቁጭ ብሎ ያሉ ክፍተቶች ካሉ ሁልጊዜ እያስተካከልን እንሄዳለን ማለት ነው። ሌላው እንግዲህ ለኮንቴንት ክሬተሮች በምን አይነት መንገድ ነው የሚገቡት የሚለው ጥያቄ ቅድም ተነስቷል። በሁለት አይነት መንገድ መግባት ይቻላል። አንደኛው በቲክቶክ አካውንታቸው ሎጊን ማድረግ ይችላሉ፣ ቀጥታ የላኪ ሬሚት አፕሊኬሽን ውስጥ ማለት ነው። በዛ መንገድ ሬጅስተር ማድረግ ይችላሉ። ሁለተኛው ደግሞ እኛ ፕላጊን አለን። እነሱ ላይቭ በሚገቡበት ጊዜ የእኛም ፕላጊን ተጠቅመው ቀጥታ ስክሪኑ ላይ ከስር ይገባል። ጊፍቱ ሲገባ፣ አንበሳው ሲገባ፣ ሲጮህ ያለውን ነገር የተለመደውን ነገር በእኛም በኩል ሲያልፍ ያያሉ ማለት ነው። በጣም ቀላል የሆነ ሬጅስትሬሽን ነው። ሬጅስተር አድርጎ ለመግባት ብዙ ጣጣ የለውም ማለት ነው። ሌላው የፎሎወር ብዛት አናይም። ምክንያቱም ቅድም አንተም ለመግለጽ እንደሞከርከው በጣም ቻንሱ የሌላቸው አዲስ አበባ መምጣት ያልቻሉ በጣም ራቅ ያለ ቦታ ላይ ክፍለ ሀገር ያሉ በጣም ጎበዝ ልጆች አሉ፣ ተሰጥኦ ያላቸው ልጆች አሉ። ለእነሱ እድል መስጠት ስለምንፈልግ አንደኛውም ቅድም ለመግለጽ እንደሞከርኩት ሮድ ሾው ይኖረናል። ያለበትም ዋነኛው ምክንያት እሱ ነው። ሌላው መግለጽ የምፈልገው ነገር ምንድን ነው? ምናልባት የምታስታውሱ ከሆነ ከፌስቡክ በፊት ሁላችንም ማይስፔስ የሚባል ነበረ። ምናልባት አሮዶ ኢትዮጵያ ውስጥ ፖፑላር እንደነበረ ማይስፔስ ላይ ነበርኩኝ እኔ። ከዛ ፌስቡክ መጣ። ፌስቡክ ሲመጣ በነገራችን ላይ እኔ ተማሪ ነበርኩ፣ 9ኛ ክፍል ተማሪ ነበር ነው። ትምህርት ቤቴ ሃይስኩል ትምህርት ቤቴ ከሃርቫርድ ዩኒቨርሲቲ ጎን ነበር እና ለሙከራ ማጋ ይመጡ ይመስላችኋል? ፌስቡክ እኛ ነበር የመጀመሪያዎቹ አካውንት ክሬት ተደርገውን የነበረው እና ሶሻል ሚዲያ ላይፍ ስፓን አለው። ይመጣል፣ ፖፑላር ይሆናል፣ ከዛ በኋላ ይወድቃል። ማይስፔስ መጣ፣ ወደቀ። ከዛ ፌስቡክ የተወሰኑ አቻችን ሞቷል እንላለን፣ አልሞተም የሚልም ሰው አለ። አሁን ላይ ደግሞ የቲክቶክ ጊዜ ነው። የቲክቶክ ህይወት ደግሞ ያልፋል። የዛሬ 4 ዓመት የዛሬ 3 ዓመት በዚህ ጊዜ የነበሩ ሰዎች ምን አተረፍኩኝ ሲሉ ወደኋላ ሲመለከቱ በዚህ ኮንቴንት ክሬት አድርጌ ወይም ደግሞ እንደዚህ አይነት ቪዥዋል አይነቶች እንደ አዌርነስ ፈጥረን ወይ መኪና ገዝቻለሁ ወይ ቤት ገዝቻለሁ ወይ ደግሞ ቢዝነስ አስጀምሮኛል። ብዙ ጊዜ የማያቸው ኮንቴንት ክሬተሮች በጣም ነው የሚገርሙኝ። የሆነ ነገር ይሰሩና የሆነ ሰዓት ላይ የራሳቸው ቢዝነስ ይከፍታሉ። አያለው ሽቶ ቤት፣ ቡቲክ፣ የተለያዩ ነገሮች እና ኢንተርፕርነር ማለት ይሄ ነው። አንድ ሰው ይሄዳል፣ ያድጋል፣ ነገ ላይ ደግሞ ለተተኪው ትውልድ ስራውን ይለቃል ማለት ነው። ስለዚህ ቲክቶክም እንደዛው ለሚቀጥለው ሶሻል ሚዲያ ራሱን ጥሎ ነው የሚሄደው። ካያችሁ ከዚህ በፊት አባቶቻችን አሁንም አለ የተወሰነ ግን ሰዎች ቲያትር ቤት ሄደው ከፍለው ነበር የሚያዩት። ከዛስ ኔትፍሊክስ መጣ፣ ቤታችን ቁጭ ብለን ሰብስክራይብ እያደረግን ነበራል። አሁን ደግሞ ኔክስት የሆነው ትሬንድ አሁን ነው። ፌስቡክ ላይ ክሬት እናደርጋለን፣ ሰዎች አይተው ከወደዱት ጊፍት ይሰጣል። ስለዚህ ያ ማለት ቲያትር ቤት ከፍሎ ያይ የነበረ ወይም ደግሞ ኔትፍሊክስ ላይ ሰብስክራይብ አድርጎ በየወሩ እየከፈለ ያይ የነበረው ሰው ነው ማለት ነው። ካያችሁ እኛም ቁጭ ብለን 1 ሰዓት 2 ሰዓት ፊልም የምናይበት እንትን እያጠረ ነው አይደል? ቲክቶክም ሲመጣ 30 ሰከንድ 1 ደቂቃ ነበር። አሁን እሷም አጥራለች። ለዛ ነው አሁን ቡክ ራሱ ቪዲዮ ሲሰሩ መጀመሪያቸው ሰው አቴንሽን ግራብ ለማድረግ የሚደረገው እና እነዛ ነገሮች ላይ ነው እኛም በጣም መስራት የምንፈልገው። ኔክስት ስትሪም የሚሆነው ይሄ ስለሆነ ወይም ደግሞ አጫጭር ኮንቴንቶች ስለሆኑ እዛ ላይ ነው በደንብ እየሰራን የምንገኘው። አመሰግናለሁ ለጥያቄዎች። እሺ ሞራል በደንብ ከሆነ በደንብ ነው። እሺ ማይክ ይምጣ ወይስ ናይ? እሺ ያብስራ እባላለሁ። በቲክቶክ ስሜ ያቢያና። ስኬሪ ስቶሪ ታይም ነው የኔ ኮንተንት። እንደገና ለክላውዴክስ ለሚባል ሶፍትዌር ካምፓኒ በፕሮጀክት ማኔጀር ሆኜ እሰራለሁ። የኔ ጥያቄ ምንድን ነው? you said 95% for ቲክቶከርስ ገቢ ይሆናል። but we all know exchange rate high ሊሆን ይችላል፣ low ሊሆን ይችላል፣ fluctuate ያደርጋል። ስለዚህ is it consistent ወይስ ሊወርድም የሚችልበት አጋጣሚ ይኖራል? That's my question. ጥያቄ መሆን የነበረበት ለባንኮች ነበር። ዞሮ ዞሮ ኤክስቼንጅ ሬታችሁን ከፍ አድርጉት። በዚህ አጋጣሚ የእኛ ሲስተም ላይ ስትገቡ ቦነሶች አሉ። እነዚህ ቦነሶች ምንድን ናቸው? ባንኮቹ የሚሰጣቸው ቦነሶች አሉ። ለምሳሌ ኤክስቼንጅ ሬቱ
150 ብር ከሆነ $1 150 ብር ከሆነ ለእያንዳንዱ ዶላር 10 ብር ተጨማሪ ያ ማለት 164 ብር አካባቢ አለ። ሌሎች ባንኮች ደግሞ በፐርሰንቴጅ የሚሰጡ አሉ። ስለዚህ ዞሮ ዞሮ አንድ ማትስ እንስራና ለምሳሌ በነበረው አካሄድ $100 ተሰጥቶሽ $50 ነው አንቺ ጋር ይመጣ የነበረው። እሱ ተፈለገ በባንክ በብላክ ማርኬት ሬት ብትመጪው የምታገኘው ገንዘብ ቨርሰስ $95 ከነ ቦነሱ የምታገኘው ሬት በጣም ኦልሞስት የ30-40% ዲፍረንስ አለው። ስለዚህ በሁለቱም ተጠቃሚ ናችሁ ማለት ነው። ሌላው 95% አይወርድም፣ ሁልጊዜ 95% ነው የምታገኙት። ኤክስቼንጅ ሬቷ ላይ የሳንቲም እና ፍለክቹዌሽን ሊኖር ይችላል። ምክንያቱም ቦነሱ ዛሬ 10 ብር የነበረው ነገ ላይ 8 ብር ሊሆን ይችላል፣ ወይም ደግሞ ዛሬ ላይ 2% የነበረው ነገ ላይ 5% ሊሆን ይችላል። ቦነሱ እየተጨመረ ነው የሚሄደው ማለት ነው። እኛም ደግሞ የምንጨምረው ቦነሶች ይኖራሉ። እንደ ላኪፔ የምንጨምረው ባንኩ የሰጠው ሬት ላይ እኛ ደግሞ የምንሰጣቸው ተጨማሪ ጥቅማ ጥቅሞች ይኖራሉ ማለት ነው። ሌላ ጥያቄ አለ? እሺ እጅግ አድርገን እናመሰግናለን። ምናልባት የተወሰነ የቀሩ ሀሳቦች እንጠቀልላለን። እሺ ሁላችሁም አክብራችሁን ስለተገኛችሁ እጅግ አድርገን በላኪ ረሚት ላውንች ሲደረግ ነበራችኋል? አልነበራችሁም? ደስ የሚል ቆይታ ነበራ። ስለዚህ ታዲያ ሞቅ አድርጉት። እሺ ሁለት ሰዎች ቅድም እኮ አስተዋውቀን የለ እንዴ? አንዱ ግን ፓስወርዱን ተነጋግረው ይሁን ቅድሚያ ጥያቄው ደርሷቸው ይሁን አላወኩም። ሁለቱ ተሸላሚዎች ፈጣን እዚህ ያላችሁ በፍጥነት አፕሊኬሽኑን ዳውንሎድ ያደረገው ማን ነው ብለን ስንጠይቅ እኛ አድርገናል አሉ። ከዛ ውስጥ እንግዲህ የፊዮና አባት ናቸው አቶ በየነ ይኸው። ስለዚህ እሳቸውና ወንድሜ ወደዚህ ይመጣሉ። ስጦታው ምንድን ነው የሚለውን ደግሞ አቶ ሀብታሙ ይግለጹልን። ኧረ ይሄን ነገር ቆይ ደስ ይላል። በዓል እየደረሰ ነው። በዓል እየደረሰ ነው። ከፊታችን ገና አለ። የስጦታ በዓል ነው። ከወዲሁ እንኳን አድረሳችሁ መባባል ይቻላል። ግን አውቃችሁ ነበር እንዲህ አይነት ነገር ሊኖር እንደሚችል? ምንም ያወቅነው ነገር የለም። ምክንያቱም ድርጅቱ ላደረገው ዝግጅትና ያለውን ነገር ስናይ ሁሉ ነገር ደስ ብሎን ስታስተዋውቁን ነው ያወረድነው እንጂ ከዛ ፊት ምንም ያወቅነው ነገር የለም። እንዲህ እንግዲህ ባለእድሎች አጋጣሚን እድለኛ የሚባሉት አጋጣሚን በአግባቡ የተጠቀሙ ሰዎች ናቸው ይባላል። ሁላችንም ገብተናል እዚህ ቤት አይደለ? ለሁላችንም እድል መጥቶ ነበር። ግን እነዚህ ንቁ ጎበዞች በፍጥነት ወስዷል። እስኪ እንተዋወቅ ወንድሜ። ህይወት ታደሰ እባላለሁ። በቲክቶክ ስሜ አርሴናል ሪያክሽን። የአርሴናል ደጋፊዎች ፎሎ አድርጉኝ። ዳውንሎድ ያደረኩት እርሊ ነበር የመጣው። እንትኑን ሳየው ጀስት አፕ ስቶር ላይ ገብቼ ሰርች አደረኩት። ከዛ ነው ዳውንሎድ ያደረኩት። ጀስት ይገኛል። በጣም አሪፍ። እሺ አርሰናልን አነሳው። በዚህ ዓመት ዋንጫ ካልበላ ከባድ ነው። ግድ ነው። 2026 ላይ እንግዲህ ከብዙ ዓመት በኋላ ታሪክ ልናይ ነው። እሺ ለገና ስጦታ የሚሆን ከላኪ ረሚት ስጦታ ተዘጋጅቶላችኋል። እኔ ልጥቀሰው ወይስ ዋና ስራ አስኪያጁ ቢጠቅሱት ይሻላል? እኔው ልጥቀሰው? እሺ ጥቀሰው ሲባል በአይን ጥቅሻ መስሎኝ እዚሁ። እሺ ጥሪ የተደረገላችሁ የክብር እንግዶቻችን ሁላችሁም አክብራችሁን ስለመጣችሁ በድጋሚ እጅግ አድርገን እናመሰግናለን። ሁላችሁም ጥሪ ተደረገላችሁ። እነሱ ደግሞ ባለእድል ሆኑ። ለበዓል ስጦታ የሚሆን 5,000 ብር
ከፈለጋችሁ በላኪ ረሚት አካውንታችሁ ገቢ ይደረጋል። አይ በካሽ ነው የምንፈልገውን ካላችሁ ምን ችግር አለ? ዝግጁ ነው። ስለዚህ እንኳን ደስ አላችሁ። ስጦታው የሚደርሳችሁ ነው የሚሆነው። በክብር ሸኙልኝ። ቆይ እዚህ አለ። ኧረ ሰርፕራይዝ አለ። በሰርፕራይዙ እኛንም እያሰባችሁን በየመሃሉ። እሺ እንግዲህ ቀድሞ አፕሊኬሽኑን አውርዶ አባቴ የ5,000 ብር ተሸላሚ ሆኗል። 5,000 ብሩን እኔ 100,000 ብር አድርጌለታለሁ። ኧረ ይሄ ሰርፕራይዝ። እሺ አርሰናል እንተ ተንኮለኛ የአርሰናል ደጋፊዎች ልበል። እሺ ችግር የለውም እንካፈላለን። በጣም ደስ ይላል። አቶ በየነ እንኳን ደስ አለው። እስኪ ምን ተሰማው? ከ5,000 ወደ 100,000 ከባድ ነው። እሺ በጣም አመሰግናለሁ። ራሚት አፕሊኬሽንም በጣም እናመሰግናለን። መልካም በዓል ይሆንላችሁ። ድርጅቱ ደግሞ እያደረገው ያለ አስተዋጽኦ ትልቅ ነው እና እኛም እንጠቀምበታለን። እናመሰግናለን። እሺ አቶ በየነ የቃል ኪዳን ወላጅ አባት፣ የፊዮና አባት፣ የዝነኛዋ አባት፣ የሶሻል ሚዲያ ኢንፍሉዌንሰር የሆነችው በጣም ብዙ ተስፋ የምናደርግባት የብር ተገኙ እጅግ አድርገን እናመሰግናለን። የኪምፕሮም እናት አሉ እኮ አይደለ? እሳቸውንም በዚህ አጋጣሚ እንወድዎታለን፣ እናከብሮታለን። እሺ አንዴ ቢነሱልን እንድናየው። ምናልባት የፊዮናን አባት ካገኘን እሳቸውንም እስኪ ምን ተሰማቸው የምትለዋን ብንሰማ ደስ ይላችኋል? ከመዝጋቴ በፊት ፕሮግራሙ እሳቸውስ ምን ተሰማቸው የሚለውን ወደዚህ እማማ ይምጡልን። እንዲህ ነው ወላጅ ልጁ ብዙ የደከመበት ብዙ ኢንቨስት ያደረገበት ልጁ እንዲህ በክብር ስራ ሲሰራ እጅግ በጣም ደስ ይላል። ምናልባት ወላጅ እናቷም አሉ የፊዮና። ስለዚህ ወደዚህ ቢመጡልን እርሶ ደስ ይለናል ከተቻለ። ምክንያቱም ወላጆች ሁሌ የአርሰናል ደጋፊ ችግር የለውም አረፍ በል፣ የአርሰናል ደጋፊ አረፍ በል። 5,000ን እዚሁ ላይቭ እያለን የአርሰናል ደጋፊዎች ላይቭ እያለን እዚሁ ጊፍት ማንበሽበሽ ትችላላችሁ። ላይቭ ግባ ቀጥታ። እስኪ ወላጆች ምን ተሰማቸው? ልጅ አድጎ በጥሩ ስምን አስጠርቶ እንዲህ ደግሞ አምባሳደር ሲሆን ያለው ስሜት ለወላጅ ይለያል። እስኪ ምን ተሰማቸው የሚለውን እንስማ። በመጀመሪያ ፈጣሪ እዚህ ደረጃ ላደረሱ፣ በሁለተኛ ደረጃ ደግሞ እናንተ አላህ እዚህ ደረጃ ያደረሰው፣ መጨረሻው ደግሞ አላህ ያሳምርልኝ። ምንም ነገር የለኝም። አመሰግናለሁ። ለሁሉም ነገር እግዚአብሔር ይመስገን። ለዚህ ያደረሰን እግዚአብሔር የተመሰገነ ይሁን። ልጄዎች በጣም ወድሻለሁ። ኑሪልኝ፣ ይደግልኝ። እናንተም እግዚአብሔር ለጥሩ ስኬት ያብቃችሁ እላለሁ። አመሰግናለሁ። እሺ በቀጥታ እንዲሁም ብናልፈው ወደ ፎቶ ከመሄዳችን በፊት ሁላችሁም አክብራችሁን ስለተገኛችሁ ይህ የገና ስጦታ፣ ይህ የአዲስ ዓመት ስጦታ ከላኪ ረሚት ቀርቦላችኋል። ይህን እድል ተጠቀሙ ስንል ጥሪያችንን እናስተላልፋለን። የኪም ወዳጆች እንዲሁ የፊዮና ቤተሰቦች እንኳን ደስ አላችሁ። ፖስት ማድረግ ይቻላል፣ ሼር ማድረግ ይቻላል። በቀጥታ የእንኳን ደስ አላችሁ መልእክቶቻችሁን ፎቶ እየተነሳን ወላጆችን እናስቀድምና የፎቶ መነሳት መርሃ ግብራችንን እንቀጥላለን። አንተነህ ተስፋዬ ደግሞ ይሄን ፕሮግራም እያጋፈርኩ ቆይቻለሁ። ጥሩ ነበር ቆይታዬ። ስንት ይሰጠዋል? ከ10 ስንት? 11
በጊፍቱ ጎብኝኝ ችግር የለውም። እጅግ አድርጌ አመሰግናለሁ። መልካም ምሽት።